የአብርሽ የሩታ የፍቅርና የፉአድ እንዲሁም የግሬስ ፋሚሊዎች በሙሉ ይህን ቪዲዮ እስከ መጨረሻው ድረስ ተመልከቱት። ወደ በኋላ ላይ የማስተላልፈው ወሳኝ መልእክትና የማሳያችሁ ቪዲዮ አለኝ። መጀመሪያ ጠረጠረኛ እንዴት ማድረግ ነበረብሽ? ይኸውልሽ ይሄንን ጥርጣሬ በቪዲዮ ጠርቶ አንቺ ጥርጣሬውን ማጥፋት የምትችይው አንቺ ነበር። ነገር ግን ኦኬ ይሄንን ህይወት የምትፈልጊው ቢሆን ኖሮ ይሄንን ህይወት ለማትረፍ የሆነ ነገር የሆነ መፍትሄ እንኳን ለመፍጠር ትሞክሪ። እሺ ቆይ ሩታ የራሷ አሮባት የሰው ታማሰላለች እየሆንሽ ነው። አሁን አንቺ በዚህ ሰዓት ፍቅርና ፉን የምትመክሪበት ሰዓት ሳይሆን አንቺ ራስሽንና ውስጥሽን መክረሽ ከአብርሃም ከባልሽ ጋር የምትመለሽበት ሰዓት ነው። በጣም ብዙ ጥፋቶችን አጥፍተሻል። በጣም ብዙ ጊዜ ከጎንሽ ለመቆምና ነገሮችን ወደ ሌላ አቅጣጫ ተርጉመውብሽ ሰዎች እንዳይወቅሱሽና ሌሎች ነገሮችን እንዳያስቡ በጣም ስከላከልልሽ ነበር። ይኸውላችሁ ብዙዎቻችሁ ታቁኛላችሁ። ጥሩ ነገር ሳይ እናገራለሁ፣ መጥፎ ነገር ሳይ እገሌ ደስ ይለዋል፣ እገሌ ይቀየመኛል፣ እገሌ እንደዚህ ብዬ የማሳልፈው ነገር የለም። በማንም ሳይድ መቆም የምፈልግ ልጅ እንዳልሆንኩ የቻኔ ቤተሰቦች ታቁኛላችሁ፣ በደንብ የምትከታተሉኝ። አሁን በዚህ ሰዓት ላይ ጥፋተኛ ያልሆነ አንድ ሰው የለም። ይኸውላችሁ ለዚህ ሁሉ ነገር መካረርና ለዚህ ሁሉ ብጥብጥ መፈጠር ሁሉም የየራሱን እጅና የየራሱን አሻራ ተወጥቷል አሉበት። ይሄ ነገር እየቀጠለ የሚሄድ ከሆነና በጣም ብዙ ተመልካቾቻችሁ በዚሁ ቅያሜ እየቀጠሉ የሚሄዱ ከሆነ እመኑኝ በጣም ብዙ ቤተሰቦቻችሁን ታጣላችሁ። እመኑኝ። ይኸውላችሁ ቪዲዮዬን እንደምታዩት አውቃለሁኝ። ሁልሽም ድራማዎቻችሁን በዚሁ የምታስቀጥሉ ነገሮቻችሁን፣ ውሸታችሁን በዚሁ የምታስቀጥሉ ከሆነ እመኑኝ በጣም ብዙ ቤተሰቦቻችሁን ታጣላችሁ። በተለይ እኔ እዚህ ቁጭ ብዬ ቪዲዮ እስከሰራሁባት ሰዓት ድረስ እናንተ ስርዓታችሁን ይዛችሁ የማትቀመጡ ከሆነ እኔም መናገሬን ማጋለጤን አልተውም። እናንተም የተከበሩ ቤተሰቦቻችሁን እንዳታጡ ተጠንቀቁ። አሁን ላይ በጣም ጫና አድርጌ የምናገረው ከዚህ በኋላ ለምሰራቸው ቪዲዮዎች እኔ ኃላፊነቱን ስለማልወስድ ነው። ሰው ሊዝናና ሰው ሊማርባችሁ እናንተን ማየት አለበት እንጂ ልትሸውዱት በጭራሽ የእናንተን ቪዲዮ እንዲነካ ግን አልፈቅድም። እኔ እንዴ መጫወቻ አደረጋችሁት እንዴ ሰውን ሁሉ። ሩታም ሆንሽ ፍቅር በጣም አስተዋዮች እንደሆናችሁ አውቃለሁ። አብርሃምም ሆንክ ፉ በጣም ጥሩ ልጆች፣ ጥሩ ልብ ያላችሁ ሰዎች እንደሆናችሁ አውቃለሁኝ። ነገር ግን ለምን በዚህ ደረጃ ተቀየራችሁ? ማለት ለየትኛው ጊዜ ትክክለኛ ነገርን ተናግሮና ትክክለኛ ቪዲዮን ሰርቶ እኮ ቤተሰብ ማፍራት እንደሚቻል በዋናነት ያሳያችሁን እናንተ ናችሁ። እንደዚህ አይነት ድራማና መጃጃል ከመስራታችሁ በፊት በፍቅራችሁ በምታሳዩን ነገር ነበረ ብዙዎቻችን ቤተሰብ ያደረግናችሁ ገና ድሮ። አሁን ይሄንን ታሪክ እና ይሄንን ድራማ መፍጠር ለምን ፈለጋችሁ? የእውነት እንዳንጣላ በጣም እየተጠነቀቅኩ ነው ያለሁት። ስርዓታችሁን ይዛችሁ ወደ ነበራችሁበት ቦታ ተመለሱ። እኔ አሁንም ተስፋ አልቆርጥም። ሩታም የአብርሽ ፉም የፍቅር ብቻ ነው ብዬ አስባለሁኝ። በዚህ ሐሳብ የምትስማሙ ብቻ እስቲ የተለመደችው ቦታ ላይኳ ጋር እየተገናኘን ስሜታችሁን ኮሜንት ላይ ጻፉላቸው። ሁሉንም ሜንሽን አድርጌ ስለመለቀውና ይህንን ቪዲዮ ስለሚያዩት ሐሳብ አስተያየቶቻችሁን ያዩታል። ያ ጋይስ እንግዲህ ከሰሞኑ በግሬስ ፋሚሊ ውስጥ እየተፈጠረ ያለውን ነገር የኔ ቻናል ቤተሰብ ከሆናችሁ አለማወቅ አትችሉም። ምክንያቱም ቀን በቀን አዳዲስ ቪዲዮዎችን እያስኩላችሁ እየመጣሁኝ ስለሆነ ማለት ነው። በዛሬው ቪዲዮ አብርሃምና ሩታ ፍቅርና ፉአድ የራሷ አሮባት የሰው ታማሰላለች የሚለውን ተረትና ምሳሌ በቪዲዮ መልክ ይዘውልን መጥተዋል። ለመሆኑ ምን ተፈጠረ? እንደተለመደው እኔ እንደዚህ በቪዲዮ እያየሁኝ ሐሳብና አስተያየቴን ስሰጥበት እናንተ ውድ ተመልካቾቼ ደግሞ በኮሜንት ላይ ሐሳብና አስተያየቶቻችሁን እየሰጣችሁኝ ለዚህ ቤት ለዚህ ቻናል አዲስ የሆናችሁና እኔንም ለመጀመሪያ ጊዜ እያያችሁኝ ያላችሁ አሁንኑ ከታች የምታዩትን የሰብስክራይብ ምልክትና የደውል ምልክቷን እየነካችሁ እንዲሁም ይህን ቪዲዮ ላይክ በማድረግ ሐሳብና አስተያየቶቻችሁን ደግሞ በየቪዲዮዎቹ መሃል ላይ በነፃነትና በጨዋነት እያስቀመጣችሁልኝ የዛሬውን ቪዲዮ እንጀምር። ሰላም እንዴት ናችሁ? በሱ ፍቃድ ነኝ። ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው ደህና ነኝ፣ እግዚአብሔር ይመስገን። አለን እግዚአብሔር የተመሰገነ ይሁን። እኛ በጣም ሰላም ነን።
ደህና እንደሆናችሁ ተስፋ እናደርጋለን። መቼስ በጣም ብዙ ሰው አንዳንዱ ሲመርቃችሁ፣ አንዳንዱ ሲረግማችሁ፣ አንዳንዱ እናንተን ያወቅኩበት ጊዜ እንደው የተረገመ ይሁን ሲላችሁ ቆይቷል። እንግዲህ እኛ ደህና ነን። እናንተ ደህና መሆን አለመሆናችሁን ግን እንጃ። ባላችሁበት ሰላማችሁ ይብዛ። ዛሬ እንግዲህ ለየት ባለ ቪዲዮ ነው የመጣሁት። ያው እንግዲህ ከጎኔ ማንም የለም፣ አብርሃምም ሆነ ማንም ሰው የለም። ምክንያቱም ዛሬ በእኔ በኩል ውስጤ ላይ እየረበሸኝ ያለውን ነገር ለማስዳት ነው የመጣሁት። ያው ሰሞኑ ከምለው በቃ ኑሯችን ላይ ትንሽ ቆየ ሰነባበተና የሁላችንም ህይወት ላይ እየተፈጠረ ያለ ነገር አለ። መጀመሪያ አብርሃምና ሩታ ጋር ነበረ እና ያ ነገር ደግሞ ብዙ ሰዎች ጋር ደረሰ። ሁሉም ሰው እኔ አዋቂ ነኝ ባይገባ በቃ አስታራቂ ነኝ ምናምን ወደ መበሻሸቅ ምናምን ሲመጣ አብርሃም ወደ እኔ ጋር መጣና እንዳግዘው ወይ ትዳሩን ለማዳን እንድረዳው ጠየቀኝ። ትዳሩን ለማዳን እንድትረጁ ሳይሆን እንድታስቀኝለት የባሰ ትዳሩን እንድትበጠብጭለት ጠየቀሽ። አንቺም በጣም በደስታ እሺ ብለሽ ተቀበልሽው። አሁን ምንም ብለሽ ልታሳምኝን ባትሞክሪ ደስ ይለኛል። ምክንያቱም ትላንትና ስትሰሪ የነበረውን ስራ በደንብ ስላየን ማለት ነው። እንደዛ አድርጎሽ እንደዛ እንክትክትሽን አውጥቶት ስብርብርሽን አውጥቶት የሄደን ልጅ ድጋሚ ነስቲ ሚስቴን ላስቀና እርጂ ሲልሽ ልክ ሀገር እናድን የተባልሽ ይመስል እንደዛ ፍልቅልቅ እያልሽ ስትመጪ አይቼሻለሁ። ትላንትና ቪዲዮ ያልሰራሁት እኔ በትኩሱ ከተናገርኩኝ የማይሆን ነገር ተናግሬ አስቀይማችኋለሁ ብዬ ነው። ልክ ደግሞ ደህና ስራ እንደሰራ ሰው አብርሃም ወደ እኔ መጣ፣ እኔም ተቀላቀልኩና ተቀበልኩት ብለሽ ዛሬ ምን ልትይን የመጣሽው? ቆይ አሁን ማለት ጥፋትሽን ልታስተባብይ ነው ወይስ ልታሳምኝን የመጣሽው? ትላንትና የሰራሽው ስራ ትክክለኛ ስራ እንደሆነ እኔ እንዴት አይነት ነው ጭንቅላታችሁ ግን? መስማ ሰው ማገዝ ባለብኝ ልክ ማገዝም ባይመስል እሷን ለማስቀናት መጣው። ቪዲዮ ላይ መጀመሪያው ብታዩት ቪዲዮ እንደዛ ነበር። ምክንያቱም እልህ ይዟት እንድትመለስ ግን ያ ነገር ምንድነው እሷን በራሷ በኩል አንዳንድ ሰዎችን እያመጣች መበሻሸቅ በቃ የቃቃ ጨዋታ ሆነ። ሁሉም የቃቃ ጨዋታ ውስጥ ግን አንቺም አለሽበት። እዚህ ጋር መርሳት የሌለብሽ ነገር የቃቃ ጨዋታ ሆነ ብለሽ እነሱን ብሌም ለማድረግ አትሞክሪ። ምክንያቱም የቃቃ ጨዋታ ውስጥ በዋናነትና በቀጥታ ፍቅር አንቺ አለሽበት። ከመጀመሪያው ቀን ጀምሮ የ5 ዓመት ፍቅሬ ብሎ ይዞሽ ከመጣበት ሰዓት ጀምሮ እስካሁን እስከ ትላንትናዋ ነይና እስቲ እናንጨርጭራት። አብርሃም ያለውን መቼስ ታስታውሳላችሁ። እኔ ደግሜ ይሄን ተራ ንግግራቸውን አልናገርም። የአንድን ሰው ጨጓራ እንላጥ፣ የአንድን ሰው እንትን እናሳረር። ሩታ ጥፋት የለባትም እያልኩ አይደለም፣ እመለስላታለሁ እሷም ጋር። ዛሬ ለሁሉም ነው የመጣሁት። ነገር ግን ቪዲዮውን እንግዲህ ጀምራ የመጣችሁ እሷ ስለሆነች ከሷ ጀምራለሁ። ይሄ አጉል ያሰብሽ መስለሽ አጉል ለነሱ ጥሩ ነገር ይሄ ሊጠቅማቸው የሚችልን ነገር ያደረግሽ እያስመሰልሽ ሰው ለፍቅር ያለውን ስሜትና ሰው ለሪሌሽንሺፕ ለትዳር ያለውን ቦታ ዝቅ አታደርጊበት። አንቺም ሆንሽ እነዛ ጀሌዎችሽ በጣም ብዙ ሰው ከልቡ የሚመለከታችሁ ሰው አለ። ለነሱ አይምሮ ለምን አትጠነቀቁላቸው? እንዴ ሰብስክራይብ አድርገው የሚያዩዋቹ እኮ ከስራቸው በኋላ በጣም በመላው ዓለም ላይ ያለ ሰው መቼስ እናንተን ከስራው በኋላ ሊዝናና አንዳንድ ነገሮችን ሊያይ ነው እንጂ ማንም ሰው በእናንተ መሸወድና መታለል ፈልጎ እናንተን ሰብስክራይብ ያደረገም እናንተን የሚከተልም አንድ ሰው አለ ብዬ አላስብም። እንደዚህ የምታስቡ ካላችሁ ወይም ደግሞ ለእንደዚህ አይነት ፐርፐዝ እነሱ ሰብስክራይብ ያደረጋችሁ ሰዎች እባካችሁን ነው የምላችሁ፣ እባካችሁን አሁኑኑ እኔንም አንሰብስክራይብ አድርጉኝና ውጡ። ምክንያቱም እንደነዚህ አይነት ሴራቸውን እያወጣሁኝ ስናገርና ሳጋልጥባቸው የምትናደዱና የሚደብራችሁ ሰዎች እንደዚህ አይነት ሰዎች ስለሆናችሁ አሁኑኑ እባካችሁን ነው የምላችሁ ከዚህ ቤት ውጡ። በጣም ጥቂት አሰላሳይና ነገሮችን አገናዝበው የሚመለከቱ የኔ ምርጥ ቤተሰቦች ይበቁኛል። አንቺ ግን ፍቅር እያደረግሽ ባለሽው ነገር ከዚህ በፊትም ነግሬሽ ያልኳት ቃል በቃል ተፈጽማለች። አብርሃም ትላንትም ዛሬም ነገም ከነጎደም ለጥቅሙና ለጥቅሙ ብቻ እንደሚፈልግሽ አስረግጬ ልነግርሽ እፈልጋለሁ። ሰሞኑ እየተፈጠሩ ያሉ ነገሮች እንዳሉ ሆነው ግን ነገራቶች እያመሩበት ያለው መንገድ ምንም አልወደድኩም። ፍቅር በቃ ሰላም ስትለኝ ጀምሮ ማለት ነው የሆነ ጥሩ ነገር እንደማታወራ እየገባኝ ነበረ። ያ ጥሩ ነገርማ አይወድልህማ፣ ደስ አይልህም። ጥሩ ነገር ማለት ሰሞኑን እየተፈጠረ ያለው ነገር ደስ እያለኝ አይደለም ስላለችው ብቻ ጥሩ ነገር ልታወሪ እንዳልጠራሽኝ
አቃለሁኝ አለ። ከሩታ ጋር መታረቅህ ወይም ወደ ቤትህ ወደ ህይወት መመለስህ ነው መጥፎ ነገር? እነዚህ ሰዎች ነው እሺ፣ አንዳንድ ሰዎች ከልባችሁ የሚያወሩትን እየሰማችሁ ከልባችሁ የምትከተሏቸው። በደንብ አስተውሉ። በደንብ አይ ጥሩ ነገር ምናምን አይደለም። አሁን ለመጨቃጨቅ ምናምን ሳይሆን ያለውን ነገር ለቤተሰብ አስረድቶ ነገሩን ወደ ሰላም መመለስ በምንችልበት እንትን መመለስ ነው። ነገሩማ ወደ ሰላም እንዳይመለስ እራሳችሁ እያርገበገባችሁ በመተቃጠሉት እሳት ነገሩ የባሰ እንዲብስበት እንጂ እንዲታረቁ ወይም ደግሞ ወደ ፍቅራቸው ወደ ህይወታቸው ወደ ቤታቸው እንዲመለሱ እየፈለጋችሁ አይመስልም። የምታደርጉት ድርጊት ተግባራችሁ ያንን ነው የሚያሳየው። ፍየል ወዲቅ ዝምዝም ወዲያ ያሉ እውነት ነው እኮ በእናታችሁ። ባይዘዌ ፋሚሊዎች አንድ ነገር መናገር ፈልጋለሁ። ፍቅር አሁን ይህንን ነገር ለኔ መናገሩም ለሚዲያ መናገሩም አግባብ ነው ብዬ አላስብም። ከዛ ይልቅ እሺ አንቺ ጎበዝ ነሽ፣ ሩታንም ፏድንም ጠርተሻቸው ምናልባት አላውቅም ጠርተሻቸዋል? ምን ነው ለምፈለክ ነው የፈለኩበት ምክንያት ምን መሰላችሁ? ለኔ ይሄ መናገሩ ምንም ጥቅም የለውም፣ ግን ሁለታቸውን ጠርታ እዚህ ጋር ያለውን ነገር ትንገራቸው። በቃ ምናልባት እነሱ ላይ አሁንም የፈጠረባቸው ነገር ስላለ ማለት ነው ያለውን ነገር ማለት ምን ነግራቸው። አሁን ለምሳሌ እኔ ጠርቻቸዋለሁ እኮ ምንም አይነት ግንኙነት እንደሌለን ለኔ ከመንገር ይልቅ ለነሱ መንገሩ ይሻላል ነው። ምንም አይነት ግንኙነት እንደሌላችሁ ከመናገር ይልቅ በተግባራችሁ ለምን አታሳዩም ነው ያልኩ ያለሁት እኔ። እንዴ መናገርማ ከአንድም ስንት ጊዜ ነገራችሁን እኮ እያመናችሁ ተግባራችሁ ግን ሌላ ነው። ሰው ከንግግሩ ይልቅ በድርጊቱ ይመዘናል። ይኸውላችሁ እንደ አንዳንድ አይናቸውን ታስረው የሚከተሏችሁ ይመስል የምትናገሩትን ነገር ሁሉ እንደ ሕግ እንደሚቀበሏችሁ ሰዎች አድርጋችሁ እንዳታስቡኝ እኔን። የምትሰሯት እያንዳንዷን ቪዲዮ በአንድም በሌላ መንገድ ነው እያየሁኝ መልስ የምሰጣችሁ። እውነት አሁን እንደምትሉት ምንም ነገር መሃላችሁ ከሌለ ትላንትና የሩታ ጥፋት እንዳለ ሆኖ እናንተ ምንድን ነው እንደዛ ሲያደርጓችሁ የነበረው? ቆይ ለማስቀናት ምናምን እንዳትሉኝ። እንደዛ ብላችሁ የምታስቡ ሰዎች በጣም ተሸውዳችኋል። እነሱ እያንዳንዷን ነገር የሚያደርጓት ማለት ነው እያንዳንዷን ነገር የሚያደርጓት በደንብ አስበውበት ነው። እሺ ትላንትና አብርሃም ቪዲዮን ከመፖስቱ በፊት ኮሚኒቲ ፖስቱ ላይ ዛሬ ማታ 1 ሰዓት ላይ ጠብቁኝ ብሎ ያንን ጽሑፍ ከጻፈ በኋላ መጨረሻ ላይ የቀለበት ምልክት አድርጎ ነበረ። እውነት አሁን እንደምትሉት መሃላችሁ ምንም ነገር ከሌለ ያንን ቀለበት የሆነ ማታ 1 ሰዓት ላይ ጠብቁን ብለ እሷን አዝለ ምናምን ምን እንድናስብ ነው የፈለጋችሁት? ሩታና ፏድስ ምን እንዲያስቡ ነው የፈለጋችሁት? ቆይ እንዴ አረ ባካችሁን የምትሰሩትን እያንዳንዱን ቪዲዮ እንደ እውነተኛ ታሪክ ወስዶ ወደ ህይወቱ የሚቀይር በጣም ብዙ ሰው አለ። ለነሱ ተጠንቅቁላቸው እባካችሁን። ከመጀመሪያ ጀምሮ ስታዩት የነበረው ነገር ስታዩትም ስትሰሙትም የነበረው ነገር በአጠቃላይ ውሸት ነው። ለሩታ ላስረዳሽ መጀመሪያ። ቆይ አንቺ ከማስረዳትሽ በፊት ውድ ቤተሰቦቼ ሁል ጊዜ እንደምለው ለምናገረው ነገር ከተሳሳትኩኝና ካጠፋው እባካችሁን ኮሜንት ላይ አርሙኝ። ይሄ ነገር መባል የነበረበት ለሩታ ለፏድና ለአብርሽ ነው፣ ለውድ ለሚያከብሯቸው ተመልካቾቻቸው ነው። ነገሩ ሁሉ ውሸት ነው፣ ይቅርታ አድርጉልን ብለው ይቅርታ መጠየቅ ያለባቸው ተመልካቾቻቸውን አይደለም። ማለት የምታዩት ነገር ሁሉ ስትሰሙት የነበራችሁት ነገር ሁሉ ውሸት ነው ብላ ለፉና ለሩታ ቀለል አድርጋ ስትናገር ይሄ ሁሉ ገና ቪዲዮአቸውን ሲለቁ እየጠበቀ የነሱን ታሪክ ልክ እንደ እውነት ለሚከታተል ሰው ምንም ሳይጨነቁ ሲዋሹና ሲቀጥፉ ኖረው አሁን ይቅርታ የሚጠያየቁት ራሳቸው፣ ነገሩን የሚሰሩት ራሳቸው፣ ነገሩ ሁሉ ውሸት ነው ተባብለው እርስ በርስ ተላልፈው የሚቀመጡትና ለሌላ ድራማ ደግሞ ራሳቸውን የሚያዘጋጁብን ማለት ነው። ድራማው የሚሰራው እኛ ላይ። ይቅርታ መጠየቅ ያለበት ማን ነው? ይሄንን ጥያቄን እባካችሁን ከሁሉም አንግል አይታችሁ መልሱልኝ። ይኸውልሽ ከዚህ በኋላ እኔና አንቺ የምንፈታው ምንም አይነት ጉዳይ የለም። አዳምሽ በመጀመሪያ ደረጃ እንድታቂ የምፈልገው አንቺ ለነሱ ህይወት መሳካት የራስሽን ህይወት እያበላሸሽ አብራርጭ። እኔ እንደዛ አዳምጪኝ አንዴ ልጨርስ። አንዴ ማለት የምታዳምጪኝ ከሆነ አዳምጪኝ። እስከዛሬ አላዳምጥሽኝም አይደል? እኔ እስከዛሬ አዳምጥሽኝ አታውቂም። ሰው ዛሬ አዳምጪኝ። ለነሱ ህይወት የራስሽን ህይወት ሉዝ እያደረግሽ ነው። የራስሽን ህይወት አበላሽተሽ ነው። ይሄ ደግሞ እኔን አይመለከተኝም። ገብቶሻል? እኔ እምላችሁ ከዚህ በኋላ ፍቅርና ፉ ይመለሳሉ ብላችሁ ታስባላችሁ? ማለት በጣም በብዙ ነገር
እንትና አሉም አልተቆሳሰሉም። ልክ ነው። እንደነ አብርሃምና እንደነ ሩታ የተቆሳሰለ ነገር ራሳቸው ደግመው ሲሰሙት የሚያፍሩበትን ነገር የተነጋገሩ ሰዎች አሉ ብዬ አላስብም። ግን እነሱ እንደሚታረቁና አብረው እንደሚሆኑ ካሰብኩ እነፉ ይመለሳሉ ብዬ አስባለሁ፣ ተስፋ አደርጋለሁ። ግን አሁን ላይ የእናንተን ሐሳብ መስማት ስለፈለግኩ ነው። የእውነት ከዚህ በኋላ ፍቅርና ፉ ይመለሳሉ ብላችሁ ታስባላችሁ? እስቲ ጻፉልኝ ኮሜንት ላይ። እንደጨረሻ ደረጃ ምን አለ መሰለሽ ይሄንን ነገር ግልጹን አልነገርኩም ያልሽ እንደ ጓደኛ እንደ ፍቅረኛ ይመለከቷል። እዚህ ጋር እኮ እሱን ባዳ ነው ያደረግሽው። ምንም ባዳ አላረግሽም እንዴ? እሱ በቪዲዮውን አስረዳው እንጂ ግልጹን አልነገርኩም እኮ አሻር ቃል በቃል እና መጀመሪያ ጠረጠረኛ እንዴ? ግልጽ ማድረግ ነበረብሽ። ይኸውልሽ ይሄንን ጥርጣሬ በቪዲዮ ጠርቶ አንቺ ጥርጣሬውን ማጥፋት የምትችይው አንቺ ነበር። ነገር ግን ኦኬ ይሄንን ህይወት የምትፈልጊው ቢሆን ኖሮ ይሄንን ህይወት ለማትረፍ የሆነ ነገር የሆነ መፍትሄ እንኳን ለመፍጠር ትሞክሪ። እሺ እኔ ቆይ ሩታ የራሷ አሮባት የሰው ታማስላለች እየሆንሽ ነው። አሁን አንቺ በዚህ ሰዓት ፍቅርና ፉን የምትመክሪበት ሰዓት ሳይሆን አንቺ ራስሽንና ውስጥሽን መክረሽ ከአብርሃም ከባልሽ ጋር የምትመለሽበት ሰዓት ነው። በጣም ብዙ ጥፋቶችን አጥፍተሻል። በጣም ብዙ ጊዜ ከጎንሽ ለመቆምና ነገሮችን ወደ ሌላ አቅጣጫ ተርጉመውብሽ ሰዎች እንዳይወቅሱሽና ሌሎች ነገሮችን እንዳያስቡ በጣም ስከላከልልሽ ነበር። ይኸውላችሁ ብዙዎቻችሁ ታቁኛላችሁ። ጥሩ ነገር ሳይ እናገራለሁ፣ መጥፎ ነገር ሳይ እገሌ ደስ ይለዋል፣ እገሌ ይቀየመኛል፣ እገሌ እንደዚህ ብዬ የማሳልፈው ነገር የለም። በማንም ሳይድ መቆም የምፈልግ ልጅ እንዳልሆንኩ የቻናሌ ቤተሰቦች ታቁኛላችሁ፣ በደንብ የምትከታተሉኝ። አሁን በዚህ ሰዓት ላይ ጥፋተኛ ያልሆነ አንድ ሰው የለም። ይኸውላችሁ ለዚህ ሁሉ ነገር መካረርና ለዚህ ሁሉ ብጥብጥ መፈጠር ሁሉም የየራሱን እጅና የየራሱን አሻራ ተወጥቷል አሉበት። ይሄ ነገር እየቀጠለ የሚሄድ ከሆነና በጣም ብዙ ተመልካቾቻችሁ በዚሁ ቅያሜ እየቀጠሉ የሚሄዱ ከሆነ እመኑኝ በጣም ብዙ ቤተሰቦቻችሁን ታጣላችሁ። እመኑኝ። ይኸውላችሁ ቪዲዮዬን እንደምታዩት አውቃለሁኝ። ሁልሽም ድራማዎቻችሁን በዚሁ የምታስቀጥሉ ነገሮቻችሁን፣ ውሸታችሁን በዚሁ የምታስቀጥሉ ከሆነ እመኑኝ በጣም ብዙ ቤተሰቦቻችሁን ታጣላችሁ። በተለይ እኔ እዚህ ቁጭ ብዬ ቪዲዮ እስከሰራሁባት ሰዓት ድረስ እናንተ ስርዓታችሁን ይዛችሁ የማትቀመጡ ከሆነ እኔም መናገሬን ማጋለጤን አልተውም። እናንተም የተከበሩ ቤተሰቦቻችሁን እንዳታጡ ተጠንቀቁ። አሁን ላይ በጣም ጫና አድርጌ የምናገረው ከዚህ በኋላ ለምሰራቸው ቪዲዮዎች እኔ ኃላፊነቱን ስለማልወስድ ነው። ሰው ሊዝናና ሰው ሊማርባችሁ እናንተን ማየት አለበት እንጂ ልትሸውዱት በጭራሽ የእናንተን ቪዲዮ እንዲነካ ግን አልፈቅድም። እኔ እንዴ መጫወቻ አደረጋችሁት እንዴ ሰውን ሁሉ። ሩታም ሆንሽ ፍቅር በጣም አስተዋዮች እንደሆናችሁ አውቃለሁ። አብርሃምም ሆንክ ፉ በጣም ጥሩ ልጆች፣ ጥሩ ልብ ያላችሁ ሰዎች እንደሆናችሁ አውቃለሁኝ። ነገር ግን ለምን በዚህ ደረጃ ተቀየራችሁ? ማለት ለየትኛው ጊዜ ትክክለኛ ነገርን ተናግሮና ትክክለኛ ቪዲዮን ሰርቶ እኮ ቤተሰብ ማፍራት እንደሚቻል በዋናነት ያሳያችሁን እናንተ ናችሁ። እንደዚህ አይነት ድራማና መጃጃል ከመስራታችሁ በፊት በፍቅራችሁ በምታሳዩን ነገር ነበረ ብዙዎቻችን ቤተሰብ ያደረግናችሁ ገና ድሮ። አሁን ይሄንን ታሪክ እና ይሄንን ድራማ መፍጠር ለምን ፈለጋችሁ? የእውነት እንዳንጣላ በጣም እየተጠነቀቅኩ ነው ያለሁት። ስርዓታችሁን ይዛችሁ ወደ ነበራችሁበት ቦታ ተመለሱ። እኔ አሁንም ተስፋ አልቆርጥም። ሩታም የአብርሽ ፉም የፍቅር ብቻ ነው ብዬ አስባለሁኝ። በዚህ ሐሳብ የምትስማሙ ብቻ እስቲ የተለመደችው ቦታ ላይኳ ጋር እየተገናኘን ስሜታችሁን ኮሜንት ላይ ጻፉላቸው። ሁሉንም ሜንሽን አድርጌ ስለመለቀውና ይህንን ቪዲዮ ስለሚያዩት ሐሳብ አስተያየቶቻችሁን ያዩታል። ለማንኛውም የዛሬው ቪዲዮ የተመለከታችሁትን ይመስል ነበረ። በጣም ብዙ ነገሮችን ተመልክታችኋል ብዬ እንግዲህ አስባለሁኝ። በተለይ በደንብ ለምታገናዝቡ ይሄ ትልቅ ማንቂያ ቪዲዮ ነው ብዬ አስባለሁኝ። እኔ ነገ ከነገ ወዲያ ምን እንደሚፈጥሩ አላቅም፣ ግን በጣም በቅርቡ እንደምንጣላ ይሄን ነገራቸውን ካልተዉ እርግጠኛ ነኝ።
የእውነቴን ነው መነግራችሁ እንደምንጣላ እርግጠኛ ነኝ። እስካሁን ድረስ እዚህ ቪዲዮ ላይ ቆይታችሁ ሰብስክራይብ ሳታደርጉና ቤተሰብ ሳትሆኑ እያያችሁኝ ያላችሁ እስቲ ወረድ በሉና ሰብስክራይብ ማድረግ አለማድረጋችሁን የደውል ምልክቷን መንካት አለመንካታችሁን ቼክ አድርጉ። እንዲሁም ይሄንን ቪዲዮ ላይክ ያደረጋችሁት ውጡ። በኮሜንት ደግሞ በቪዲዮ ላይ እንዳስተካክል እንድጨምር እንድቀንስ የምትፈልጉት ነገር ካለ እየነገራችሁኝ እዚህ ስክሪን ላይ ካስቀመጥኩላችሁ ቪዲዮ አንዱን መርጣችሁ እያያችሁን የተዝናናችሁ ቆዩኝ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ይመቻችሁ።